በአቡነ ሐራ ገድል ላይ እንዲህ ይላል። የአቡነ ሐራ ተአምር ጻድቁ አባታችን ሰውየው በሬ ታመመበትና ወደ ገዳሙ የሚሄደውን አንዱን ጠበልተኛ እባክህ በሬ ታሟል እምነት አምጣልኝ ይለዋል። ምን አምጣልኝ? የዚህ ጻድቅ እምነት እንደምታውቁት በዚህ ዘመን ገዳሙ ላይ አቡነ ሐራ አሁን ድረስ እንደምንጭ መቅደሱ ስር እንደምንጭ እምነቱ ይፈላል። ከባህር ዳር አፍንጫ ላይ ያለ ልክ አንዱን ያኛውን የነበረውን እምነት ሲያሸሹት ሌላ እምነት ከመቅደሱ ከጉልላቱ ይፈላለት ጻድቅ ነው ሐራ ድንግል። እነዚህ ሁሉ ያሉን ለኛ ነው ወገኖች፣ ያልተጠቀምንባቸው። ሄደ አደራ ጥልቅ ሰማይ ሩቅ ብሎ ላከው። ሂዶ ሲመለስ ግን አጣው። ረስቶት መጣ። ረሳበት። ዝንጉ ነው። ረስቶት ተመለሰ። ልክ ከቤት ሊደርስ ሲል ትዝ አለው። እንዴ አሁን በከንቱ በሬ ይሞት ብሎ ትቶብኝ መጣ እንጂ መቼ ረስቶት ነው ብሎ መቼ ያምነኛል? ዙሬ እንዳለድ ለሱ ማን ይደክማል? ትቸውም እንዳለድ ከሚያማኝ ብሎ አፈሩን ዝም ብሎ የፍልፈላ አፈር አገኘና ዛቅ አድርጎ ይዞለት ሄደ። ይሄው እምነቱን አመጣውልህ። አይ ሰው ነገር፣ አይ ሰው ነገር። ይሄው እምነት አምጡ ተበላምጡ ያለን ሰው አለ። ግን እንረሳለን አልሆን ብሎ መልእክታችን ከዚህ እንኳን ያስረሳናል። ይዞለት ከሄደ በኋላ ሰውየው ተቀበልና ብድር መላሽ አድርገኝ እግዚአብሔር ያክብርልኝ ብሎ ወድቆ ከሚቸገር ታማሚ በሬው ላይ የጻድቁ እምነት ነው ብሎ በጻድቁ ስም ሲቀበው በሬው ብድግ አለ። ለካ በራስ እምነት ነው ሰው ሚድነው። ለካ የውጭው እምነት የሚሰራው ከውስጥ እምነት ሲኖር ነው ወገኖቼ። እንዴ አንዳንዱ ሰው በእፍኝ ጸበል ተጎንጭቶ ሚፈወሳል፣ አንዳንዱ ፀሐይ የሞቀ በጀሪካ ይዞ ሚጠጣል። ሁሉም በእምነቱ ልክ ይፈወሳል። እቺ አንድ እፍኝ የምትመስል ትንሽ የምትመስለው ጸበል በአንድ መጠጥ የምትፈወሳቸው ከውስጣቸው ካለው እምነት ሲቀላቀል ነው። ከውስጥ ከሌለማ ምን ይሆናል ወገኖቼ? አያችሁ፣ ሰውየው የበሬው ባለቤት በሬውን የሚቀባው የጻድቁ እምነት ነው ብሎ በጻድቁ አምኖ ነው። ሲያምኑት ማይታመን አምላክ የለም፣ ይታመናል እግዚአብሔር። በሬው ብድግ አለ ወዲያው በፍጥነት ሲነሳየውና ይህን በሬስ ጠምጀም አላርሰው እግዚአብሔር ታምር ድንቅ ነው ገዳሙ ላስገባውና ይጠቀሙበት ብሎ ወደ ገዳሙ እየነዳ ሲሄድ አፈሩ ከታፈሰበት ላይ በሬው ተቆልሞ ተኝቶ አልነሳም አለ። አቤት እግዚአብሔር! የሚያማክረው ሰው የለውም። ይህን ጓደኛውን ጠርቶ ና እባክህ እንዲሆን ኩላ አለው። ምንድነው ሲለው ይህ በሬ እኮ ባመጣኸው እምነት ድኖ እዚህ ላይ ሲደርስ ለገዳሙ ላስገባብን ወድቆ አልነሳለ፣ ምን ላድርገው አለው። ግን የዳነ እኔ ባመጣሁት እምነት ነው አለው። አዎ አልጨመርክበትም የከረመ እምነት። አዎ እንደው ጸበልም አልነካም። አዎ ሰውየው ተወርውሮ ወደቀ ከእግሩ ስር። እንግዲህ አንተ ይቅር ካላልከኝ እግዚአብሔር ይቅር አይለኝም። ይህ በሬ ከዚህ ላይ የወደቀ እኔ ንስሐ እንድገባ ነው አለ። አንተማ ስራህን ሰርተህ ጨርሰሃል። በሬው ገዳም መሄድ አቅቶት አይደለም አለ። እግዚአብሔር በሬው ምሕረት ሲያገኝ እኔ ከነክፋቴ ታሽጌ ተገንጄ እንዳልወልድ ወደ መቃብር የንስሐ ጊዜ ለእኔ ነው የሰጠኝ። አንተ ፍጹም እምነት ስላለ በእምነት በሬው ዳነ እንጂ ረስቸው መጥቻ አፈሩን ያፈስኩት ከዚህ ላይ ነው። አፈር ነው እምነት አይደለም በኔ። አንተ ግን አምና አድርገህ እምነት ታላቅ ነው አለው። ሰውየው ይቅር ብያለሁ ብሎ ሰውየውን ይቅርታ ሲያደርግለት በሬው ብድግ አለ። ክብር ምስጋና ለመድኃኔዓለም ይሁን። ስራ ይሰራል እግዚአብሔር። ትንሽ እርሾ ከኛ ውስጥ ሲያገኝ እግዚአብሔር ስራውን ይጀምራል።